በዓለም የዲፕሎማሲ ከተሞች መካከል ሶስተኛዋ እንደሆነች ይታወቃል። ይህች ከተማ በየዓመቱ በርካታ ኮንፈረንሶችን ታስተናግዳለች። ብዙ ሰዎችንም ተቀብላ ትሸኛለች። ታዲያ እዚህ አዲስ አበባ ለስብሰባም ለሌላም ጉዳይ የሚመጡ እንግዶች ቆይታቸውን እንዲያራዝሙ ኢትዮጵያን የመጎብኘት ፍላጎትም እንዲያድርባቸው ለማስቻል አዲስ አበባ ውስጥ በርካታ የቱሪስት መዳረሻ ስፍራዎች እየተገነቡ ነው የሚገኙት። ዛሬ ደግሞ በቅኝት ሰዓታችን ላይ የአዲስ አበባን ብቻ ሳይሆን የሀገራችንን የቱሪዝም መዳረሻዎች ዞሮ የጎበኘ አንድ ሰው እንግዳ አድርገን ስለ ኢትዮጵያ ስለ አዲስ አበባ የተሰማውን ሊያጋራን ከኛ ጋር ቆይታ ያደርጋል። እሱን መሰናዶ ይዘን ነው የቀረብነው። ተመልካቾቻችን አብራችሁን ሁኑና ከዚህ ቱሪስት ጋር የሚኖረንን ቆይታ ተከታተሉ። ወደሱ እንሄዳለን። I was just waiting 5 minutes, so it's good. 5 ደቂቃ ብቻ ነው ያስጠበቅሽኝ። Sorry for being late. ስለዘገየሁ ይቅርታ. It's nice to have you here with me today. ዛሬ ስለተገናኘን እጅግ በጣም ደስ ብሎኛል። እስቲ መጀመሪያ ራስህን አስተዋውቀን። Yes, the pleasure is on my side. እኔም በጣም ደስተኛ ነኝ። ስሜ እንድሪያስ ይባላል። የመጣሁት ከጀርመን ነው። በምዕራብ ጀርመን ያደግኩ ከሰራተኛ ቤተሰብ የተገኘው ሰው ነኝ። ስነ ጽሑፍና ፍልስፍና ተምሬያለሁ። ላለፉት 25 ዓመታት ከቤተሰብ ጋር ሊቱዌኒያ የምትባል በጣም ትንሽ ሀገር ውስጥ ነው እየኖርኩ ያለሁት። ዓለምን በብስክሌት እየዞረ ነው የሚል ነገር ሰምቼ ነበረ። እዚህ ከመምጣት በፊት የት ነበርክ? ታሪኩ ረጅም ነው፣ ግን አጠር አድርጌ ልንገርሽ። የጀመርኩት ከጀርመን ነው። ከዛ በኦስትሪያ፣ በጣሊያን፣ በቦስኒያ፣ በሞንቴኔግሮ፣ በአልባንያና በግሪክ ያሉ ቆንጆ ስፍራዎችን በብስክሌት ዞሬያለሁ። ከዛ ደግሞ በአውሮፕላን ወደ ግብጽ ካይሮ ተጓዝኩና በግብጽና በዮርዳኖስም ተዟዟርኩ። ወደ ኢትዮጵያ ለመምጣት እንዴት እንዳሰብክ ብትነግረን ደስ ይለኛል። እዚህ ለምን መጣህ ማለቴ ነው። አንድ አሜሪካዊ የጂኦፖለቲካ ተንታኝ ጓደኛ አለኝ። መኖሪያውን ያደረገው በሞስኮ ነው። በብስክሌት ወደ ተለያዩ ሀገራት እየተጓዝኩ መሆኔን ሲያውቅ ወደ ኢትዮጵያ መሄድ አለብህ አለኝ። ምክንያቱም እዛ በጣም ጥሩ ሰዎች አሉ፣ ከእነርሱ ጋር አስተዋውቅሃለሁ፣ ኢትዮጵያን ማየት አለብህ አለኝ። እኔም እሺ ብዬ መጣሁ። ከመምጣት በፊት ስለ ኢትዮጵያ ሰምተህ ነበር? አዎ፣ ስለ ኢትዮጵያ ቀድሞም ሰምቼ ነበር። ስለ ቡና፣ ስለ እንግዳ ተቀባይ ህዝቧና ስለ ሌሎችም ነገሮች። ነገር ግን ራሴ መጥቼ ማየትና ማረጋገጥ ፈለግኩ። ወንጪ ነበር ካደል? በጣም ቆንጆ ቦታ ነው። ግን ደግሞ በብስክሌት ብቻህን ወደዛ ስትሄድ ፍርሃት አላደረብህም? በእርግጥ ፈርቼ ነበር፣ ግን ደግሞ ሰዎችን አምናለሁ። በየትኛውም የዓለም ጥግ ያሉ ሰዎች እንግዳ ተቀባይ ናቸው። ይህንን በተለያዩ ጉዞዎች ያረጋግጫለሁ። ወንጭም ለማረፊያ የሚሆን ቦታ ፈልጌ ድንኳን ዘርግቼ አረፍ እንዳልኩ አንድ የአካባቢው አርሶ አደር ወደ እኔ መጣ። በእርግጥ በቋንቋ መግባባት አልቻልንም፣ በምልክት ግን ተግባባን። እዚህ መተኛ ትችላለሁ አልኩት። አዎ ትችላለህ አለኝ። ከ5 ደቂቃ በኋላ ቤቱ ጋበዘኝ። ቤት ውስጥ አስገብቶ ተንከባከበኝ። ከዛ በኋላ የአካባቢው ሰዎች መሰባሰብ ጀመሩ። ሁሉም ከበውኝ ይንከባከቡኝ ነበር። እኔ ግን ብዙ ስለነበሩ ጨነቀኝና ቦታ ቀየርኩ። ወደ ላሊበላ የነበረ ጉዞስ ስለሱ ንገረኝ እስኪ። በጣም የሚገርም ነበር። እዛ ለ4 ቀናት ነው የቆየሁት። ቱሪስቶች 1 ቀን ብቻ ቆይተው ለምን እንደሚመለሱ አይገባኝም። ቦታው እኮ ታምረኛና እጅግ ውብ ነው። እንዴት እንደተሰራ መጠየቅና ማወቅ ያስፈልጋል። ሰዎች በማለዳ ተነስተው ወደ ቤተ ክርስቲያን ሲሄዱ ማየት የሚሉት ባይገባኝም ሃይማኖታዊ ስርዓቱን መከታተል ደስ ይል ነበር። በአጠቃላይ ኢትዮጵያን እንዴት አገኘሃት? ምናልባት ከአዲስ አበባ ልጀምር። ቀድሜ የመጣሁት እዚህ ስለሆነ ስለ አዲስ አበባ ብዙ ሰምቼ ነበር። አንዳንዶች አዲስ አበባ የአንድ ቀን ከተማ ናት፣ መስቀል አደባባይ ትሄዳለህ፣ ሉሲን ታያለህ፣ ሌላ ምንም የለም ይላሉ። ግን በጣም ልክ ያልሆነ ነገር ነው። እኔ 7 ቀናት አዲስ አበባ ነው የቆየሁት። ብዙ ነገሮችን አይቻለሁ። በጣም ነው የተዝናናሁት። ትልልቆቹን ነገር ታያቸውና ቡና መጠጣት፣ በእግር መጓዝ፣ ደስተኛ ህፃናት ወደ ትምህርት ቤት ሲሄዱ መመልከት ራሱ እኮ በጣም ደስ ይላል።
በዚህ ላይ በከተማዋ ብዙ ግንባታዎች እየተደረጉ ነው። ይህ በጣም ያስገርማል። ከተማዋ መልኳን ሙሉ በሙሉ እየቀየረች ነው። በጣም ብዙ የብስክሌት መንገዶችንም ተመልክቻለሁ። ወደ ኔዘርላንድ ብትሄጂ የብስክሌት መንገዶች ከተጠቃሚው ብዛት የተነሳ በትራፊክ መብራት ነው የሚሰሩት። እዚህ የገረመኝ የብስክሌት መንገዶቹ ባዶ ናቸው። ቆንጆ ተደርገው ተሰርተዋል። ዋናው ነገር ይህ ነው። ሰዎች ቀስ በቀስ ይለምዱታል። አዲስ አበባ ውስጥ በብስክሌት መጓዝ አዋጭ ይመስለኛል። ወደ ሀገር ስትመለስ ለጓደኞችና ለቤተሰቦች ስለ ኢትዮጵያ የምትነግራቸው ምንድን ነው? አስቢው፣ ቤተሰቤ ከገጠር የተገኘ ነው። መጀመሪያ እዚህ በጣም ብዙ ውበት እንዳለ ነግራቸዋለሁ። ሰዎቹም በጣም ተግባቢ ናቸው እላቸዋለሁ። እንደ ኢትዮጵያዊ ይህን መስማት በጣም ደስ ይላል፣ ያኮራል። እንድሪያስ ስለነበረን ጊዜ በጣም አመሰግናለሁ። ምናልባት አንድ ቀን በብስክሌት አብረን እንጓዛለን። ምናልባት